የኢትዮጵያ ሕገ መንግስት ለዜጎች ብሔራዊ ዋስትና የማግኘት መብት እንደሚደነግገው ሁሉ መንግስትም የዜጎችን ማህበራዊ ደህንነት ለማስጠበቅ ፖሊሲዎችንና ስትራቴጂዎችን በመንደፍ የጡረታና የማህበራዊ ዋስትና አገልግሎት ሽፋን እንዲስፋፋ ትኩረት ይሰጣል። ታዲያ ይህ የፖሊሲ ፍላጎት ቢኖርም አብዛኞቹ የሀገሪቱ አረጋውያን አሁንም ቢሆን የጡረታ መብታቸው ባለመከበሩና ከስርዓቱ ውጪ በመሆናቸው ምክንያት በተለይም ካለው ከፍተኛ የኑሮ ውድነት ጋር ተዳምሮ ከፍተኛ የድህነት ኑሮ እንዲገፉ እየተገደዱ ስለመሆኑ በስፋት ይነገራል። የኢትዮጵያ የማህበራዊ ዋስትና ስርዓት በዋናነት በመዋጮ ላይ የተመሰረተ ሲሆን በስራ ላይ ባሉ የመንግስትና የግል ድርጅት ሰራተኞች የጡረታ አዋጆችም የሚተዳደር ነው። አዲሱ የጡረታ አዋጅ የመንግስትና የግል ሰራተኞች የጡረታ ዕድሜ ጣሪያ 60 ዓመት እንዲሆን ይፈቅዳል። በዚህም አንድ ሰራተኛ ለሙሉ ጡረታ ብቁ ለመሆን 60 ዓመት ሲሞላውና ቢያንስ ለ10 ዓመታት ወይንም ደግሞ 120 ወራት የአገልግሎት ጊዜ ሊኖረው ሲገባ ቀድሞ ጡረታ ለመውጣት ደግሞ 55 ዓመት ሲሞላውና ለ25 ዓመታት ወይንም ደግሞ 300 ወራት አገልግሎት እንዲኖረው የሚል ሐሳብ ተቀምጧል። ይህ ስርዓት ታዲያ የጡረታ አበል መጠንን የሚያሰላው ሰራተኛው ባለፉት 3 ዓመታት ያገኘው አማካኝ ወራዊ ደሞዝ ላይ ተመስርቶ መሆኑን በአዲሱ የጡረታ አዋጅ ላይ ተዘርዝሯል። ሆኖም በኢትዮጵያ ያለው የአረጋውያን ቁጥር ከ6.4 ሚሊዮን በላይ ቢሆንም በመደበኛው የጡረታ አበል ስርዓት ውስጥ ተጠቃሚ የሆኑት ከ500 እስከ 700 ሺህ ያህል አረጋውያን ብቻ መሆናቸውን የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር አስታውቋል። ይህ የሚያሳየው ደግሞ አብዛኛው የሀገሪቱ አረጋዊ ዜጋ በመዋጮ ላይ ከተመሰረተው የጡረታ ስርዓት ውጪ እንደሆነና በዘመናዊው የጡረታ መብት ያልተሸፈነ መሆኑን ያመላክታል። በመሆኑም በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት በርካታ አረጋውያን የድህነት ኑሮ እንዲገፉ እየተገደዱ ነው መባሉን ተከትሎም ገበያ ሚዲያም በአረጋውያን የጡረታና መሰረታዊ መብቶች ዙሪያ ምን እየተከናወነ ይገኛል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴርን ጠይቋል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን አብዛኞቹ አረጋውያን የጡረታ መብታቸው ባለመከበሩና የማህበራዊ ዋስትና አገልግሎት ተጠቃሚ ባለመሆናቸው ካለው የኑሮ ውድነት ጋር ተዳምሮ የድህነት ኑሮ እንዲገፉ ተገደዋል። ከዚህ ጋር ተያይዞም የአረጋውያንና ሁለንተናዊ ተጠቃሚነትን ለማረጋገጥ አዲስ ሕግ ጸድቆ ወደ ስራ ገብቷል መባሉን ተከትሎ ጉዳዩን በስፋት የምናደርሳችሁ ይሆናል። ለመሆኑ ጸድቆ ወደ ስራ ገብቷል በተባለው ሕግም ምን ጉዳዮች ተካተዋል ስንል ጠይቀናል። በተጨማሪም በአንዳንድ ወረዳዎች በመንግስት በተሰጣቸው የመስሪያ ቦታም ገቢ ማግኘት ሲጀምሩ እንደ አትራፊ ድርጅት ተቆጥረው የገቢ ግብር እንዲከፍሉ እየተገደዱ ነው መባሉ እንዴት ይታያል የሚሉ ጉዳዮችን በተመለከተ መረጃዎችን በስፋት ወደ እናንተ የምናደርስ ይሆናል። ታዲያ እናንተም የገበያ ሚዲያ ቤተሰብ እንድትሆኑ እየጠየቅን ቤተሰብ የሆናችሁ ደግሞ በመናደርሳችሁ መረጃ ላይ ሐሳብ፣ አስተያየት እንዲሁም ጥቆማ ካላችሁ በኮሜንት እንድታደርሱን እየጠየቅን ወደ ዛሬው መረጃችን እንሸጋግራለን። አረጋውያን ጡረተኞች በኢትዮጵያ ውስጥ ያሳለፉትን ዘመናት በሙሉ ዕውቀታቸውን፣ ጉልበታቸውንና ጊዜያቸውን ለሀገርና ለወገን ልማት መስዋዕት ያደረጉ ለህብረተሰቡም ደግሞ መሰረት የጣሉ የታሪክ አውራጆችና የልምድ ምንጮች ናቸው ይባላል። እንዲሁም ለሀገርም ሆነ ለህብረተሰቡ የሚያደርጉት አስተዋጽኦ ደግሞ በዋጋ የማይተመን ቢሆንም ዛሬ ላይ ግን በርካታ የሀገር ባለውለታዎች የነገ ቤታችን ዛሬ የታለ የሚያሰኝ አስከፊ ኑሮ ውጣ ውረድ ውስጥ መግባታቸውን የተለያዩ ማህበራት ሲገልጹ ይስተዋላል። አረጋውያንና ጡረተኞች ረጅም ዓመት በመንግስትም ሆነ በግል ዘርፍ በትጋት በመስራት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መሰረቶችን በመገንባት ሂደት ውስጥም ትልቅ ሚና ተጫውተዋል። በተጨማሪም ትውልድን በማስተማር ልምድ በማካፈልና
የሥራ ስነ ምግባርን በማውረስ ረገድ ያበረከቱት አስተዋጽኦ የጎላ መሆኑ የማይካድ ሐቅ ነው። ይህ ሁሉ በእንዲህ እንዳለ ታዲያ አሁንም በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት በርካታ አረጋውያን የድህነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር አስታውቋል። ማህበሩ ይህን ያለው በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቀሰሙ ማሞ፣ የሴቶችና ማህበራዊ ጉዳይ ሚኒስተር ዶክተር ኤርጎጌ ተስፋይና ሌሎች ከፍተኛ የመንግስት ኃላፊዎች በተገኙበት የአረጋውያን ቀን በዓለም አቀፍ ደረጃ ለ35ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ34ኛ ጊዜ በተከበረበት ወቅት ነው። በዓሉ ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነታችንን እንወጣ በሚል መሪ ሐሳብ የተከበረ ሲሆን አረጋውያንና ጡረተኞችን በሚመለከት ደግሞ በርካታ ጉዳዮች ተጠይቀው ምላሽም ተሰጥቶባቸዋል። በዚህም አረጋውያንና ጡረተኞችን በተመለከተ ከተነሱ ጉዳዮች መካከል የአረጋውያን ማህበራት በአንዳንድ ወረዳዎች በመንግስት በተሰጣቸው የመስሪያ ቦታ አቅም ፈጥረው ገቢ ማግኘት ሲጀምሩ እንደ አትራፊ ድርጅት ተቆጥረው የገቢ ግብር እንዲከፍሉ እየተገደዱ ነው የሚለው ይገኝበታል። ሌላው ኢትዮጵያ ከጠቅላላው ሕዝቧ ውስጥ ከ6.4 ሚሊዮን በላይ አረጋውያን እንደሆኑ የተገለጸ ቢሆንም አብዛኞቹ አረጋውያንና ጡረተኞች ግን የጡረታ መብታቸው ባለመከበሩና የማህበራዊ ዋስትና አገልግሎት ተጠቃሚ ባለመሆናቸው ካለው የኑሮ ውድነት ጋር ተዳምሮ የድህነት ኑሮ እንዲገፉ ተገደዋል የሚሉ ጉዳዮች በስፋት ተነስተዋል። ታዲያ ገበያ ሚዲያም እነዚህ ጉዳዮችን በተመለከተ በሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና ቤተሰብ ጉዳዮች መሪ ስራ አስፈጻሚ ለሆኑት አቶ ተስፋዬ ሮበሌ ጥያቄውን አቅርቦ ተከታዩን ምላሽ ሰጥተዋል። በኢትዮጵያ ያለው አረጋውያን ቁጥር በእኛ በሲኤስኤ መረጃ ፕሮጀክሽን መነሻ ወደ 6.4 ሚሊዮን ይሆናሉ ብለን ነው እኛ የምንጠብቀው። በዛ ነው እቅዳችንን ይዘን እየሰራን ያለ ነው። ከዚህ እንግዲህ የእነዚህ 23% ተጎጂ ናቸው፣ ተጋላጭ ናቸው ብለን ነው የምንወስደው። ነገር ግን እንደ አጠቃላይ አረጋውያን የጡረታ አበል የሚያገኙት በጣም ጥቂቶቹ ናቸው። እንግዲህ የስራ እድል በብዛት ምክንያቱም ግማሹ አርሶ አደሮች ናቸው። የኛ አረጋውያን አርሶ አደሮች ደግሞ እንግዲህ በጉልበታቸው እያሉ ለፍቶ ጥሮ በሚያገኙት ነው የሚኖሩት። አቅማቸው ሲደክም ያንን ማግኘት አይችሉም። አንድ ነው። ሁለተኛ በብዛት በጉልበት ስራ የሚተዳደሩ ናቸው። በአናጺነት በሌሎቹም በግንበኝነት እንዲህ የሚተዳደሩ አሉ እና እንደነዚህ አይነቶቹ በጣም ተጋላጭ ናቸው ነው። አሁን ጡረታ የሚያገኙት በጣም ጥቂቶቹ ናቸው። የመንግስት ሰራተኛ የሆነው ማለት ነው። እንግዲህ ከጠቅላላ የኢትዮጵያ ሕዝብ ይታወቃል በጣም ጥቂት ናቸው ሰራተኛ የሆኑት ማለት ነው። እንዲሁም አብዛኞቹ አረጋውያን ደግሞ በዝቅተኛ የኑሮ ደረጃ ላይ የሚገኙ በመሆናቸው ለዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውንም በበዓሉ የተገኙት የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንቱ አቶ ጌታቸው ክፍሉ አስረድተዋል። በመሆኑም አረጋውያን መብታቸውና ደህንነታቸው ተጠብቆ በሁሉም ዘርፍ እንዲሳተፉ እንዲደረግና እንዲጠቀሙም ጠይቀዋል። በተጨማሪም መንግስትም ሆነ ሁሉም የህብረተሰብ ክፍል አረጋውያን ተገቢውን ማህበራዊና ኢኮኖሚያዊ ድጋፍ እንዲያገኙ የሚጠበቅባቸውን ኃላፊነትና ግዴታ እንዲወጡም ጥሪ አቅርበዋል። ሌላኛው በዓለም አቀፍ ደረጃ ለ35ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ34ኛ ጊዜ በተከበረው የአረጋውያን ቀን ላይ የተገኙት የሄልፔጅ ኢትዮጵያ ተወካይ አቶ አማን ዋቤ በበኩላቸው አረጋውያን ዘርፈ ብዙ ችግሮች እንዳሉባቸው ገልጸዋል። በዚህም መሰረታዊ ችግሮች ያሏቸውን እንደ ጤና፣ ምግብ፣ መጠለያ፣ ማህበራዊ ዋስትና እንዲሁም የትራንስፖርት አገልግሎት ለአረጋውያን ተደራሽ አለመሆናቸውን ጠቅሰዋል። በሌላ በኩል የአረጋውያን ማህበራት በአንዳንድ ወረዳዎች በመንግስት በተሰጣቸው የመስሪያ ቦታ አቅም ፈጥረው ገቢ ማግኘት ሲጀምሩና ሌሎች አረጋውያንን ለመርዳት ጥረት ሲያደርጉ እንደ አትራፊ ድርጅት ተቆጥረው የገቢ ግብር እንዲከፍሉ እንደሚገደዱም አቶ አማን ዋቤ ገልጸዋል። ይህን ተከትሎ
ተከትሎም ለገበያ ሚዲያ ማብራሪያ የሰጡት በሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና ቤተሰብ ጉዳዮች መሪ ስራ አስፈጻሚ አቶ ተስፋዬ ሮበሌ በተለያዩ ወረዳዎች ላይ በመንግስት በተሰጣቸው የመስሪያ ቦታ ላይ ገቢ ማግኘት ሲጀምሩ እንደ አትራፊ ድርጅት ተቆጥረው የገቢ ግብር እንዲከፍሉ እየተገደዱ ነው መባሉን አልሸሸጉም። የገጠማቸው ምንድነው? አንድ ቦታ ነው ባቱ ላይ ባቱ የአረጋውያን መብት የተቋቋሙ ድርጅቶች ናቸው። በመብታቸው ሲደራጁ ግን በራሳቸው ለአድሚኒስትሬሽናቸው የሚጠቅማቸውን አንዳንድ ገቢ ያመነጫሉ። ይሄ ምንድነው? በደንብ መረዳት የነሱን አላማቸውን ባለመረዳት ለገቢ ያልተቋቋሙ ስለመሆናቸው በደንብ ባለመረዳት ከአካባቢው መስተዳደር ጋር የተፈጠረ ሁኔታ ነውና ይሄን ጣልቃ በመግባት እነዛንም ግንዛቤ እንዲያገኙ በማድረግ እንዲስተካከል ማድረግ ይቻላል። ምክንያቱም ምንድነው ይሄ ደንባቸውም ሲደራጁ በምን አግባብ እንደሆነ በደንብ ያንን በደንባቸው ላይ ተመርኩዞ ነው የሚሰሩትና ከክልሉ ሕግ ጋር በማይጋጭበት ሁኔታ በዛ መልኩ በመደገፍ እንትን ማድረግ ይቻላል እና መፍትሄ እንዲያገኝ ማድረግ ይቻላል። በተጨማሪም በበዓሉ ተገኝተው ማብራሪያ የሰጡት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታዋ ወይዘሮ ሁሪያ አሊ በበኩላቸው የአረጋውያንን ሁለንተናዊ ተጠቃሚነት ለማረጋገጥ የተለያዩ ክንውኖች መኖራቸውን ጠቅሰው አስፈጻሚ አካላትም በፖሊሲና በፕሮግራማቸው ውስጥ አረጋውያንን ተጠቃሚ የሚያደርጉ ተግባራት እንዲካተቱ የሚያደርግ ሕግ ጸድቆ ወደ ስራ መግባቱን ገልጸዋል። በዚህም አስፈጻሚ አካላት በፖሊሲና በፕሮግራማቸው ውስጥ አረጋውያንን ተጠቃሚ የሚያደርጉ ተግባራት እንዲካተቱ የሚያደርግ ሕግ ጸድቆ ወደ ስራ ገብቷል መባሉን ተከትሎ ጥያቄ ያቀረብንላቸው አቶ ተስፋዬ ከጸደቀው ሕግ በተጨማሪ አረጋውያንን የሚመለከት አዲስ ረቂቅ አዋጅ እየተዘጋጀ ስለመሆኑ አብራርተዋል። አረጋውያን መብት ጥበቃ ተሳታፊነትና ተጠቃሚነት ረቂቅ አዋጅ እንደ ሚኒስትሪ ያዘጋጅቷል። የግብአት ማሰባሰቢያ ስራ እያለቀ ነው። ምክንያቱም አረጋውያን ተደራጅቶ መስራት እንዳለባቸው ማምረትም ይሁን የማማከርም ይሁን የማሰልጠንም የስልጠናም ይሁን የተለያዩ ባላቸው እውቀት ሰርቶ ተደራጅቶ እንዲኖሩ ምቹ ሁኔታ የሚፈጥር የአሰራር ስርዓት እንዲዘረጋ እያደረግን ነው። ከአዲሱ ረቂቅ አዋጅ በተጨማሪም በአረጋውያን ድጋፍና እንክብካቤ የተሰማሩ 22 የሚሆኑ ማህበራት አቅም ለሌላቸው አረጋውያንና ጡረተኞች ዓመቱን ሙሉ ያለ ክፍያ እንዲታከሙ የሚያደርግ አዲስ የመድን ፈንድ የመስጠትና የማውጣት አሰራር ተዘጋጅቶ ስራ ጀምሯል ብለዋል። ራሳቸው ከፍሎ መታከም የማይችሉ አረጋውያን የመድን ፈንድ በጤና መድን ፈንድ እንዲገዛላቸው ተደርጎ በአመቱ ሙሉ ያለ ክፍያ እንዲታከሙ የሚደረግበት ስርዓት አለ አሁን ማለት ነው። ይሄ ኦልሬዲ እየተሰራበት ነው። ይሄንን የሚገዙላቸው በአረጋውያን ድጋፍና እንክብካቤ የተሰማሩ ተቋማት አሉ። ይሄንን ይገዙላቸዋልና እነዚህ አሁን ጥምረት ፈጥሮ አብሮ በህብረት እየሰሩ ያሉ ወደ 22 የሚሆኑ በድጋፍና እንክብካቤ የተሰማሩ ማህበራት በዚህ ስራ እየሰሩ ነው ያሉት። ለነሱም እኛ ደግሞ የፋይናንስም ይሁን የአቅም ግንባታ ስልጠናዎችን እየሰጠናቸው በዚህ መልኩም ድጋፍ የሚደረግላቸው አሉ። ሌላ ምንም ደግሞ በአልጋ ቁራኛ የሆኑ ደጋፊ ጧሪ ቀባሪ የሌላቸውም ቤት ለቤት ድጋፍ እንዲደረግላቸው በቤተሰቦቻቸው ላይ ያሉ ድጋፍ የሚደረግበት ሁኔታ አለ። በሴፍቲኔት የቀጥታ ድጋፍ የሚያገኙ ከ300,000 በላይ አረጋውያን አሉ። እንዲሁም የማህበራዊ ጥበቃ አገልግሎቶችን በየደረጃው ተግባራዊ በማድረግ ላይ መሆናቸውንና አረጋውያንን መደገፍና ማቋቋም ትልቅ ስራ መሆኑን የጠቀሱት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታዋ ወይዘሮ ሁሪያ አሊ በ2018 ዓ.ም ገቢ ማስገኛ የሚሆኑ ማዕከላትን በየወረዳው ማቋቋም የሚያስችል ንቅናቄ መጀመሩን አንስተዋል። በሚኒስትሩ የአረጋውያንና ቤተሰብ ጉዳዮች መሪ ስራ አስፈጻሚ ወክለውም ታዲያ ማዕከላት በየወረዳው የማቋቋም ንቅናቄን በተመለከተም በዚህ መልኩ አስረድተዋል። በዚህ ከማዕከላት ግንባታ ከገቢ ማስገኛ አንዱ ሆኖ ነገር ግን ደግሞ የአረጋውያን ከአካባቢዎቻቸው ጋር የሚያወጉበት የሚወያዩበት ለወጣቶች ደግሞ ለትውልድ ደግሞ ዕውቀታቸውን የሚያስተላልፉበት ማዕከል ሆኖ እንዲያገለግል
በእያንዳንዱ በኢትዮጵያ በሚገኙ ክልሎች በሁሉም ክልሎች 14 ክልሎች ያው 2 ከተማ አስተዳደር ጨምሮ ማለት ነው በወረዳ አንድ ማዕከል የሚል የንቅናቄ እቅድ አዘጋጅተን ይህንን አውርደናል። ምክንያቱም አረጋውያን ርቀት ሳይሄዱ ከቤታቸው ጡረታ ወጥቶ የሚተኙበት ሳይሆን እዛ ሄዶ ከአቻዎቻቸው ጋር የሚጫወቱበት የሚዝናኑበት እንደገና ደግሞ እውቀታቸው ተከራይቶ መስራት ማይችሉ ሊኖሩ ይችላሉ። ለምሳሌ ሳይኮሎጂስት ሊሆኑ ይችላሉ፣ ሐኪሞች ሊሆኑ ይችላሉ፣ እንደገና ደግሞ መምህራን ሊሆኑ ይችላሉ። የሆነ የተለያየ የስልጠና የማሰልጠን ክህሎት ያላቸው ማለት ነው። እነሱም በዛ መልኩ በቀላሉ ከራሳቸው ከተገነባላቸው ማዕከል የመስሪያ ክፍል ይዞ የሚያመርቱም ከሆነ እንደገና አገልግሎት የሚሰጡም ከሆነ በዛ ምቹ ሁኔታ እንዲፈጠርላቸው የሚደረግበት ማዕከል ነው አሁን እያሰብን ያለነው። በመጨረሻም በርካታ አረጋውያንና ጡረተኞች የድህነት ኑሮ እንዲገፉ እየተገደዱ በመሆኑ እንደ መፍትሄ የተቀመጠ ወይንም ይህንን የአረጋውያንን ችግር ለመቅረፍ ምን እየተሰራ ነው ሲል ገበያ ሚዲያ ላነሳው ጥያቄም ምላሽ የሰጡት መሪ ስራ አስፈጻሚው የአረጋውያንን ችግር ለመፍታት የሚያስችልና ገቢ ማግኘት የሚችሉበት የማህበራዊ ፈንድ ጽህፈት ቤትና የማህበራዊ ጥበቃ ፈንድ በጽህፈት ቤት ደረጃ እንዲሁም በምክር ቤት ደረጃ እንዲቋቋም በርካታ ስራዎች ተሰርተው ለመንግስት መቅረባቸውን አስረድተዋል። አሁን እንደ አጠቃላይ ምንድነው በእኛ ሚኒስትሪ እየተሰራ ያለው የማህበራዊ ፈንድ ጽህፈት ቤትና አጠቃላይ ደግሞ የማህበራዊ ጥበቃ ፈንድ በጽህፈት ቤት ደረጃም እንደገና በፈንድ አጠቃላይ በምክር ቤት ደረጃ እንዲቋቋም ኦልሬዲ እንደውም በጣም በርካታ ስራዎች እየተሰሩ ነው። አሁን ወደ ለመንግስትም ቀርቦ የተወሰነ ማስተካከያ ተደርጎ አሁን እየተሄደበት ነው። ይሄ ማለት ማንም መንግስት ሰራተኛም ይሁን የግል ሰራተኛም ይሁን ነጋዴም ይሁን ይሄንን ፈንድ የተወሰነ ለማህበራዊ ጥበቃ ሊያገለግል የሚችል ፈንድ መቋቋም አለበት ነው። አንድ ሰው ምንም በራሱ አቅም የሌለው ነገር ግን በየወሩ ገቢ ያገኘ በዚህ ፈንድ ጽህፈት ቤት የገቢ ሊያገኝ የሚችል ማንኛውም ዜጋ ተጋላጭ የሆነ ችግር ያለበት በራሱ ገቢ ማመንጨት የማይችል በዚህ መልኩ እንዲኖር እየተሰራ ነው። በማህበራዊ ጥበቃ አንዱ እንደ ዓላማ ተይዞ እየተሄደ ያለው ይሄ ነው። ሌላው ደግሞ መስራት የሚችሉ አረጋውያን ተደራጅቶ የብድር ሁኔታ ተመቻችቶላቸው ይሄ 60 ዓመትና ከዛ በላይ ብድር አገኙ። አሁን ያው እንግዲህ ፖሊሲ ነው ከዚህ በፊት የወጣው በአሰራር ደረጃ በዚህ መልኩ የፋይናንስ ተቋማት ይሄንን አቅፉም እንትናቸው ማለት ነው ብድር ፖሊሲያቸው ይሄንን አሁን ለወደፊት ይሄንንም ያቀፍ በሚችልና የአረጋውያን መብት ጥበቃ ተሳታፊነትና ተጠቃሚነት ረቂቅ አዋጅ እንደ ሚኒስትሪ አዘጋጅተን በሌላ በኩል አረጋውያንና ጡረተኞች በእድሜ መግፋትና በጤና መታወክ በከተሞች መስፋፋት በተለያዩ ተፈጥሯዊና ሰው ሰራሽ ክስተቶች እንዲሁም እርስ በርስ የመረዳዳትና የመደጋገፍ እሴቶች በመሸርሸራቸው ለበርካታ ችግሮች ተጋላጭ እንደሚሆኑ የተናገሩት ደግሞ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ናቸው። በተጨማሪም ለአረጋውያን ለሚሰሩ ማህበራት ድጋፍ እየተደረገ መሆኑንና ባለፉት ዓመታትም ከ15.4 ሚሊዮን ብር በላይ ድጋፍ እንደተደረገ መግለጻቸውን ደግሞ መዘገባችን አይዘነጋም። የተወደዳችሁ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን ለዛሬው ያዝንላችሁ ጥንቅራችንን እዚሁ ላይ እንቋጫለን። በሌላ የልዩ ጥንቅር እስከምንገናኝ ቸሩን ሁሉ ተመኘንላችሁ።